ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦ እንዴት ትሰማለች አንድ እናት? እስቲ በፈለጋችሁ ተሰዱ ልጅሽን ጣይና እኔ ጋር ነኝ። እንዴት ሰው ይሰማል? እናት ሆና ስንቶቹ አይደል እንዴ ለልጆቻቸው ብለው መከራቸውን የሚበሉት? ልጅ ለማሳደግ ብለው እኮ ገላቸውን የሚሸጡ ሴቶች አሉ። ገላቸውን ሽጠው ልጆቻቸው የሚያሳድጉ ሰዎች አሉ፣ ሴቶች አሉ። እንዳንቺ አይነት መረን ግን ልጅሽን ጥለሽለት ነይ፣ ጥለሽው ነይ። ይቸገሩ ልጆችሽ። አንቺ ሌላ ወንድ ታመጫለሽ። ማ ሊመጣ የጂጂ ልጅን ሰው ብሎ ሊያገባ ማን ነው የሚመጣ? ፋኒ የሚባለው እካክ መሀይም ስለሆነ ነው። መሀይም ሰገጤ ስለሆነ ነው እንጂ እንደ ውሻ እየተቆጠርኩ እንዴት ነው ሰው ጋር መሆነው? እና እጅግ ታሳፍሪያለሽ። እግዚአብሔር ይፍረድብሽ። አንቺ ፍርዱ ከባድ ነው የሚሆነው። አንቺ ጌታ መሰከረ፣ እግዚአብሔር አንቺን ሲቀጣ ብትንትንሽን ነው የሚያወጣው። ይሄ እንዳለ ብዙ ሚስጥር ብዙ ነገር አለ። አንቺ የምትፈልጊው ልጅሽ ሽማግሌዎች እየጠበሰች ቻፓ እንድታመጣ። እውነቴን ነው። ምን ልጅሽ ሽማግሌ ትጠብሳለች፣ ቻፓ ትሰራለች፣ ይወጥሯታል እንድታመጣ ነው። ይሄ ነው ያንቺ ሀሳብ። በችሎቷ፣ በትምህርቷ፣ በእውቀቷ፣ በምንነቷ የሆነ ነገር ትድረስ የሚል ሀሳብ የለሽም። ያንቺ ሀሳብ አንቺም የሆነ ሽማግሌ ጠብሰሽ ነው እዚህ የመጣሽው። ሽማግሌ የጃጀ ቆዳ የሆነ ሽማግሌ ጠብሰሽ ነው የመጣሽው፣ አግብተሽ ነው የመጣሽው። ልጅሽም ኤግዛክትሊ እንደዛ አይነት ባህሪ ይዛ እንድመጣ ነው የምትፈልጊ። ያ ደግሞ አልሰራም። ወጣትማ አብረሽ መኖር አትችይም። አይተናል። ከወዴ ጋር የነበረውን ፍልሚያ አይተናል። ፍልሚያ እነሱ በመጣላታቸው ደስ ብሎሻል? በጣም ለምን? ተይ እንደሱ አትበይ በማርያም። ግን አሁንም ለቅዱስ ሚካኤል ለመድኃኒዓለም እግዚአብሔር እንኳን እዚህ ቤት ውስጥ አይደለም ዘሬ ውስጥ እንዳይከት ገና በሬ ምናምን ለገብርኤል ለቁልቢ ገብርኤል ነው ማበላ። በቃ ወርቅ ነው የማስገባው ካሁኑ ራሱ እንደ ጌታ ሆይ በቃ ይጋርኩ ማለት ጌታ ሆይ እንደ ወይ ያልኩ ማለት ነው። እኔም ብትጠይቀኝ ማለት ነው። ግን ይሄ ጥላቻ እኮ ነው። ጥላቻ አይደለም፣ አለመፈለግ። በቃ ሳምሪን ለኔ ዳሪኝ በቃሽ። እሷም ሁለት አላት እኔ በቀጥታ መጣ እና ከዛ ልብህ ያለው የልጆች እናት ጋራ ከዛ ደግሞ የኔ ልጅ ጋራ አንተ ሰውዬ ስሚ፣ እኔ የልጆቼ እናት በጣም ስሚ። ቆይ አንድ ነገር ነው አዳምጠኝ ጆን፣ አንተ ልንገርህ አንድ ነገር። ምንድነው ግን አንድ ነገር ልንገርህ። መደመጥ ብቻ ነው የምትፈልጊው? ግን ምን ነው የትም ብትሄድ ዋጋ የለህም አንተ። ለምን የትም ብትሄድ ዋጋ የለህም? እኔ እኮ ዋጋ አለኝ። አውልሽ ከዚህ በኋላ ምንሰርሽ ለልጅ ዋጋ የለም ስልህ በሌላ ነገር አይደለም፣ በሌላ ነገር ሳይሆን በቃ የትም ብትሄድ እንደ ማሜን አታገኙ። በቃ አውልሽ ሳምሪም ደግሞ የትም ብትሄድ እንደ ማን ነው ስሙ? ወይኔ ምን አገናኛው ከኔ ጋር? አንተ ሰው ምን አገናኛው? አታውቀው ምን እነሱ አታውቃ። ሳምሪ ነው ካልሽ እነሱ ይነጋገሩ። አንቺ ማና ባሽ ስለሆንሽ ነው እየመጣሽ ምሰድቢው። አንቺ መተሽ ምላሽ በሰጠሽ ቁጥር እኔ አለቃችሁ። እኔ እናቱ ነኝ የሚዲያ ገብቶሻል። ፋኒ የተጋባው ከሳምሪ ጋር ነው እንጂ ካንቺ ጋር አይደለም። አንቺ መተሽ አፍሽ የምትከፍቺው፣ አንቺ መተሽ ወንድነቱን ምሰድቢው ገብቶሻል። ዛሴት ልቃሚ ንፍጣ ድሮም ነግርሽ ነበር። አንቺና ያገባው እሷን ልሽ ነበር። ፕሊዝ ለፋኒ ሼር አድርጉልኝ። መስደብ የደገፍሽው ከመሰለሽ ሁለታችንም በህግ ላይ ዜሮች ነን። እንኳን አንቺ የዩቲዩብ እናት አይደለሽ የኔ እናት አይጥዬ። አንቺ ብቻ ነሽ ለሳምሪ እናት። ዋናው እናትየውን ቪዛ ሰጥቼ ባመጣውና በረዱኝ የሚረዳ በሆነ ልክ አይደለም። ማንን የፋኒን አባት የፋኒን እናት ልቃሚ የፋኒ እናት እንዳንቺ ገንፎ ያረረባት መሰለሽ እንዴ?
ጀርመን ላይ እኖራለሁ ብለሽ ከነ ልጅሽ ተደምረሽ ተጫፍልቀሽ የማትኖሪው ኑሮ ብቻዋን ትኖረዋለች። ለተሻለ ላይፍም ሆነ ለተሻለ አስተዳደግም ከሆነ ኢትዮጵያ ይሄዳሉ እንጂ የፋኒ እናት አትመጣም። የፋኒ እናት መታ እንደዚህ እንዲህ ታዝባሽ ለመሄድ ካልሆነ እንዳንቺ ገንፎ ለመላስ አትመጣም። የተስተካከለ ላይፍ እንዳላት ልጅሽን ጠይቃት። ገብቶሻል? ያ እናንተ እንደ ጉሎ ለነከራችሁት ላይፍ ያንን ለማጽዳት አትመጣም። አንቺ ቪዛ ልትልኪላት ለራስሽ ቪዛ ስልኪ መጀመሪያ እከካ ያ የምትመኪበት ፈረንጅ ቀልጦ ጠብቆሻል እንደበረዶ። የመጀመሪያ የናቲ ወረቀት ጨርሽለት፣ አስተካክሊለት። ፓስፖርቱ ራሱ ኤክስፓየርድ ከሆነ ሰነፍ ልጅ ስለሆነ አቦታሙት እያለ እዛው ተዘፍዝፎልሽ ነው የሚቀመጠው። ልጅሽን ህይወት አስይዡ መጀመሪያ። ገብቶሻል? ያ ፋኒ ላይ ያደረግሽው ያንዳንዱ ግፍ አንቺ በናቲ ባታገኚ ቱቤና ትፊብኝ። እሺ ያ ቱ ብለሽ ትፊብኝ። ያ ዩሲ ለሀገሩ እናቴ ሀገሩ ሴት ነው መሰለኝ የሚመራው። ወይም ሀገር ዝም ብዬ ሳስበው መሪዎቻችን ሴቶች ናቸው። አታመልጭ፣ ማምለጥ አይቻልም። እኛ አያገባችሁም የተባልነው አሳድገሽ እኮ አታውቂም። ውጭ ሀገር ላይ ነግሬሻለሁ። ውጭ ሀገር ላይ ልጅ አሳድገሽ ስለማታውቂ አፍሽን አትክፈቺ ብዬሽ ነበር። ልጁን አያሳይም ዱባይ ወስጄ ነው እንዳው ልጆቹን ስትይ ለምን ቁም ነገር እንኳን ከ30 ደቂቃ በላይ ቁጭ ብለሽ ማውራት አታውቂም። ይበላሻል፣ ያቆነጠንጥሻል። በጣም ነው የማውቅሽ። ጭንቅ ነው የሚልሽ። ሳቅሽ ነው የሚመጣው። የብልግና ሼ ምናምን ይመጣብሻል። ሄይ የምትይው ነገር ይመጣብሻል። አታውቂም ይሄንን ህይወት። እንኳን ውጭ ሀገር ኢትዮጵያ ላይ ሳድገሽ አታውቂ። ይሄው የምትሰድቢያቸው የምትረግሚያቸው የሙሉ ጌታ አያት የሙሉ ጌታ እናት ወይ የቹቹዬ እናት ነች ያሳደገቻቸው ልጆቹ። አንቺ ጋር ቢያድጉ ኖሮ የቡና ቤት ተራ አሰላፊ ነበር የሚሆኑት ሁለቱም ልጆች። አሰላፊ ፊሽካ ነፊ ነበር የሚሆኑት። ያ ካዚኖ ነበር ሲጫወቱ የሚውሉት። ሲሲ ነበር የሚሆኑት። ገብቶሻል? ያ ይሄንንም ትንሽ ጨዋ አይደሉም። ይሄንንም ትንሽ ህይወት እንዲገባቸው ያደረገው ኢትዮጵያ ላይ ማደጋቸው ነው። ምክንያቱም በኢትዮጵያዊ እናት በኢትዮጵያ ስርዓት ገብቶሻል? ኢትዮጵያ ላይ እንኳን አላሳደግሽም። አንቺ አሁን ብንጠይቅሽ ልጆቼን ትቼ የመጣሁት ለተሻለ ህይወት ስለው እኔ ነኝ ያወጣቸው ትያለሽ። እሺ ሰበብሽን እንቀበለው፣ ችግር የለው። ሳምሪን ልጆችሽን ለምንድን ነው የተወሽው ስንላት ምን ብላ መልስ ትመልሳለች? እስቲ አስቢው። ለምን ለተሻለ ህይወት ነው የምትለው? ገና ስደት ትወጣለች እንዴ? ዱባይ ልትሄድ ነው? ስደት ሸቃላ ሰቅላ ልጆቿ ልታሳድግ ነው? ለምኑ? የአባት ፍቅር ነው የምትለው? ይሁን ያ አንቺ የጣልሽባት ትራማ መቼም ካይምሮ አይጠፋም። ያ ስጋት ስላለሽ ይሄ የሚጠብቃት መስሎሽ ቂጥቂጧ ትሄጃለሽ። እኔ ለምን ቂጥቂጧ እንደምትሄጂ በጣም ነው የሚገባኝ። ግን መተሽ ያንቺን ድክመት ያንቺን ስተት ፋኒ ላይ አፌን ከፍታለሁ ስትይ ግን እኔ አልለቀሽም። ገብቶሻል? ያ ላረጉት ነገር እናመሰግናለን። ግን ኃላፊነቱን መውሰድ ያለባቸው እናትና አባት ናቸው። እሺ ነው ያለኝ። ብልጥ ቢሆን ኖሮ ነው እንደዚህ አይነት አያት እያለ ያ ፉን ባላሉ ነበር። በዛ ወገን ፉን በገዛቻቸው እኮ ፉን አሉ። ጉድ መዚሁ ሳናውቀው ጉድ መዚሁ ልጄን አታሏት ነው ያገባው። እሱ እንኳ 33 ዓመቱ ነው ምናምን ብላ አሁንም ትሰድበዋለች። ገባችሁ? አታሏት ነው አታሏት የሚባለው። እሷ አነጋግሯት ብትመጣ ነበር። ራሷ አንኳኩታ ነው የተሰጠው ቤት ውስጥ የኖረችው። አንቺ ስትጥያት በኩርቱ ፌስታለው ልብስ አንጠልጥላ ፋኒ ቤት የገባችሁ ገብቶሻል? በኩርቱ ፌስታል
ገብቶሻል? ያ ጉድ መጽዮና መጽዮ አመጣች ልጅቷ። ምክንያቱም ሺዝ እኔ ደግሞ አንደኛ ልበል ጠበቃ እናስተዋውቃለን። ምን ዋጋ አለው ጠበቃ? ጠበቃ እኮ ሰው ነው። ህጉን የጻፈው እኮ ጀርመኖች ናቸው፣ እኛ አይደለንም። ጠበቃ አይሰርቪስ አይደልስ ያ ህጉ ባለለት ነው የሚሄዱ። ሀበሻ ጠበቃ ሆነች፣ ፈረንጅ ጠበቃ ሆነች፣ ያ ምን ሆነች፣ ህጉን በህጉ ነው የሚሄደው። አንዳንድ ሰዎች ደግሞ አላቸው ጠበቃ መሆን ያምራቸዋል፣ ግን ጠበቃ መሆን አይቻልም። ጭንቅላት ያስፈልጋል። ሴተኛ ዳሪ ጠበቃ መሆን አይቻልም። ጂጂ እኔ ሰውና ሰው ማነካካት አልፈልግም። ማንን በእግር በፈረስ እየፈለግሽ እንደሆነ ጀርመን ላይ ያውቃል። አልናገርም። ምን ያህል ጭንቀቶች እንዳለሽ በደንብ ነው የማውቀው። ይሄንን መቼ እንደምናገር ታውቂያለሽ? አንድ ቀን ገብቶሻል? ጭንቅላት አይደለም ደህና የምትጓጓዥበት እግር እንኳን የለሽ። የጀርመን ህግ ምን ይላል? አለም ዜና ምን እንደተፈጠረ እንኳን አታውቂ። ቴሌቪዥናቸውን እንኳን ከፍተሽ እኮ ማታውቂ ሰው ነሽ እንኳን። ያንቺ ጀግንነት እኮ ልክ ኢንተርኔት ስከፍች ነው። ዛሴት ልፍለፋ አንድ ሰው ከጎንሽ ከሌለ እኮ ጀርመን ላይ ደንባራ ነሽ እኮ። ፋኒን ገደል ለመክተት ያልፈለግሽው ጠበቃ ነበር እንዴ? ያላፈላለግሽው አለ እንዴ? በጀርመንኛ ማስረዳ ስለማትቺ አማርኛ ወይ ትግረኛ ወይ ሌላ ሀበሻ ጠበቃ አይደለም ዝም ብሎ የሚያስረዳኝ ሰው በእግር በፈረስ አለ እንዴ? ብትፈልጊው እኔ አላውቅም። ተይ እኔ እንደውም መንግስት ያሳደጋቸው ወይስ አንተ ታሳደጋቸዋለህ ያሉ። አይ እኔ አባታቸው ያለውማ ማንንም መንግስት እጃቸውን አይወስድም ብዬ ልጆቹ እንዳይሰሙ ብለው በሌላ ክፍል ወስደው ነው የጠየቁኝ። ገባችሁ? ይሄን ያለ ልጆች ተጨንቀው ማለት ነው እኛ ጋር ይደጉ ወይስ አንተ ታሳድጋቸዋለህ ብለውኝ ማለት ነው። እንደ ወንድ ያው ሪስፖንሲቢሊቲ አይወስድም ብለው አያስበው ይሆናል። ገባችሁ? አይ ኧረ እኔ ችግር የለውም ከኔ ጋር ያድጋሉ በቃ ችግር የለውም ብለው ወዲያውኑ ደዋወሉ። ለጊዜው ማረፊያ ቤት ያሳዩዋችሁ ቤት እዛ ቤት ወሰዱኝ። የዛኑ ቀን ማለት ነው በንጋታው። እግዚአብሔር ሲረዳኝ ልጆችም እነሱ ቀልድ ስለሚያውቁ ወዲያው ተመቻቸልን፣ ቤት አገኘን። በቃ ቀን ተጀመረ ደግሞ ሌላ ህይወት፣ ከአንድ ህይወት ወደ ሌላ ህይወት። ማንዴ ቤት አልባ ነበርኩ፣ ቤት አገኘው። ልጆች እኔ ጋር ነበሩ፣ ልጆቹ እኔ ጋር መጡ። እግዚአብሔር ስለፈቀደው ነው ሁሉ ነገር የተደረገው። መንገድ ላይም እንደዛ ተከራክሬ ልጆቹን እንትን ማለት ያው ሁሉ መፈጠሩ ሁሉ ነገር በምክንያት ነው። ቤት አገኘው። ከዛ ትምህርት ቤት መውሰድ ጀመርኩ። ለስራ ቦታ የነገርኩ ስራ መስራት እንደማልችል ከዚህ በኋላ ያለውን ነገር አስረዳሁት። ኦኬ ተባለ። መንግስት ሲስተም ውስጥ ገባው። እንዳልኳችሁ ቤት አገኘው። ሌላ ቤት ደግሞ እየፈለጉልኝ ለጊዜው እዚህ ረፋሉኝ። ትምህርት ቤት መውሰድ ጀመርኩ። ኦኬ ልጆቹ ዕቃ ጠየቁ። መጫወቻ የገዛውላቸው ስኩተር አለ፣ ሳይክልም አለ፣ ልብስም አለ ገዝቼ በቅርብ እንኳን የሰጠዋቸው። ያለ ምንም ልብስ ነው ልጆቹ እኔ ጋር ያሉትና ልብስ ስጡኝ አንሰጥም፣ ዕቃቸውን ስጡኝ፣ ሳይክላቸውን፣ መጫወቻቸውን ስጡኝ አንሰጥም። ለልጆቹ ምንም ነገር መስጠት አልፈልጉም። በቃ ሁሉ ነገር ዘጉብኝ ማለት ነው። እኔ ደግሞ ለምን በእኔ ምክንያት ለምን ልጆቹ ይጎዳሉ? ከኔ ጋር ባላቸው ጸብ ከኔ ጋር እልህ በተጋቡ ቁጥር ልጆቹ ለምን ይጎዳሉ? ልጆቹ ለምን ለመጉዳት ይሞክራሉ? እኔ ከነሱ ጋር ብጣላም ገና ለገና ተጣለው ብዬ ለልጆቹ ልብስ ገዝቼ ወይ አልሰጥም አይደለም ወይ እንደዚህ አላረግም አይደለም። በቃ ለልጆቹ የሚያስፈልጋቸው ነገር ራሴ በምችለው መንገድ አረጋለሁ። እነሱ ስቲል ቪዲዮ ላይ እንደምታዩት እናትየው አያትየው መሳደቧን አታቆምም። በሳምሪ አፍ እሷ ትሳደብላታለች። ያው የምታውቁት ነገር ነውና ያ ነገር እየተካሄደ ከኔ ብዙ ነገር ይጠብቃሉ። ብዙ ነገር እንዳረግ ንዴቱ አለ፣ ስድቡ አለ፣ ዛቻው አለ፣ ቤተሰብ መሳደብ አለ እና ልብሱን ከለከሉኝ፣ ምንም ዕቃ ከለከሉኝ። ስቲል መንግስት ጋር ስላለ ሁሉ ነገር በመንግስት ፕሮሰስ እኔ ጋርም ያለኝን ብር እየተጠቀምኩ ልብስም ገዛውላቸው፣ መጫወቻም ቀስ በቀስ እያሟላውላቸው ነው። አዲስ ህይወት ተጀመረ። በእንደዚህ እየሄድኩ ያለ ነው አሁን ይሄኛው እንደገራውን እየነገርኳችሁ ያለሁትና ከዚህ ምን ተረዳችሁ? ለምን ልጆቹ እኔ ጋር መጡ? ግልጽ አድርጌ ነግሬያችኋለሁ። አሁን ላይ ያለንበት ደረጃ ልጆቹ ከኔ ጋር ሙሉ ለሙሉ እየኖሩ ነው። ሞር ደግሞ በመንግስት ተወስኖ ከዚህ በኋላ አባታቸውን የሚያሳድጋቸው በህግ 50-50 የነበረን ተነስቶ
እኔ ማሳደጋቸው ከሆነ ኃላፊነቱ ለኔ ተሰጥቶኝ በስርዓት ነው ያሳደጋቸዋለሁ። እናትም አባትም ሆኜ ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ወስኖ አንቺ በእንደዚህ ቀን ማግኘት ትችያለሽ የሚለውን አውጥቶ እሱ እስኪወስን ድረስ ለጊዜው እኔ ጋር ናቸው። እነሱ ማሳደግ ስለማይችሉ አያትየው ማሳደጋችንም ከዚህ በኋላ ሳምሪ ማሳደግ እንደማይችለው ቃል በቃል የተናገራቸው ያለው ነገር ይሄ ነው። ከዚህ በኋላ እናትም አባትም ሆኜ ያሳደጋቸዋለሁ። እኔ ጋር ነው ያሉት። እኔ እስካለው ድረስ በህይወት እስካለው ድረስ ልጆቼን ምንም ሳይጎዱ ለማሳደግ ወስኛለሁ። ግዴታዬም ነው፣ ልጆቼም ናቸው። እና ደግሞ በብዛት ይከብዳልም ብላችሁ ስጽፉልኝ ስለነበረ ከሐሳብ ከጭንቀት ያው ከኔ ለኔ ከማሰብ እንደዛ እንደጻፋችሁ እንደ ወንድ ይከብደዋል ብላችሁ አስባችሁ ሊሆን ይችላል። ግን እግዚአብሔር ይመስገን ምንም አይከብደኝም። መስራት እችላለሁ። እጅ እግር አለኝ። ብዙም ወንደላጤ ብዙ ሲንግል ዳሮችም ስንት ልጆች ይዘው ማሳደግ ይችላሉ። ገባችሁ? እኔ ብቻ አይደለም የመጀመሪያው እና እግዚአብሔርም የምችለውን ያህል አቅም ሰጥቶኛል። እስከምችለው ድረስ ልጆቼን ተንከባክቤ ማሳደግ እችላለሁ። ለእናንተ ለሀሳባችሁ ከልብ አመሰግናለሁ። ይከብደዋል ብላችሁ አስባችሁ ተጨንቃችሁ ስለሆነ ግን ህይወት ወደዚህ ከመራቻችሁ ህይወት ወደዚህ ከመራችኝ ምንም ማድረግ አልችልም። ገባችሁ? አመኜ ተቀብዬ እንደመጣው መኖር ትችላላችሁ። ምንም ልጆቻችሁ እስከሆኑ ድረስ በደስታ ከልጆቻችሁ ጋር ደግሞ ደጌ ክብሬናት ማረጌ ሽታ አንቺ ያላ ስጦታ